በየቀኑ ለምታጠፋው ጥፋት ነው ይቅርታ የምጠይቀው? ለሁሉም እኔ በየቀኑ ያንተን ይቅርታ መቀበል ሰልችቶኛል። እሺ አይመስለኝም፣ አይለምደኝም። ድጋሚ አላጠፋም። ጥሩ ደግሞ ተስማምተን ተነጋግረን አይደል እንዴ? ነግረኛል፣ እሷም ነግራኛለች። ስራው ጥሩ ነው። የክፍለ ሀገሩን ስራ ለሰው ሰጥተህ ነው? በዚህ ሁኔታ እንዴት ብዬ ልውጣ? ያለን ስራችን መስራት ግድ ነው። ስራው እኮ እየተሰራ ነው። አንተን ትቼ እንዳልሄድ ብዬ ነው። ለምን? ምን እንዳይፈጠር? እንዳታጠቃህ ነው። ስንት ያዳንከኝ አይደል እንዴ? ኧረ አባዬ ተወኝ እስቲ ካሌብ። ፈልገው ከዚህ ሰውዬ ጋር እንድትፋች። እሺ ተፋታው። ብዙ ነገር እኮ ያስፈልገናል። የቤት ኪራይ፣ አስቤዛ፣ መስራቱን ተወውና እኮ ብሩን ተቀበይዋ። ያን ያህል ብዙ ገንዘብ የሚሰጠኝ ይመስልሃል? አንቺ ጠይቀሽዋል? ያን ያህል ብዙ ገንዘብ የሚሰጠኝ አይመስለኝም። እና ዝም አልሽው? አዎ ብዙ ገንዘብ ስጠይቀው እንፋታ ተይው ነው ያለኝ። እኔም ትዕግስት ያልቋል እኮ እያልኩሽ ነው። እስካሁን ሰላም የሆንኩት ከአንተ ጋር ብቻ ነው፣ ግን ትዕግስቴን እየተፈታተንከኝ ነው። አቤት። አሁን የነበርኩኝ አለቀ ያልኩኝ፣ አሁን ግን ፈቅጄልሃለሁ። ቲና እኔ እንደዚህ እያልሽኝ ነው? እኔ መሞት የለብኝም። ለአንተ ብዬ ብዙ ነገር አጣው፣ ራሴን ግን ማጣት አልፈልግም። ያለ እኔ እኮ መኖር እንደማትችይ ነበር የምትነግሪኝ። አሁን ግን የተረዳሁት ሰው ያለ ገንዘብ መኖር እንደማይችል ነው። ምን? ቆይ አንቺ ነሽ ይሄንን የምትናገሪው? አዎ እኔ ነኝ። እኔ እናንተ የምንዋደደው ካስተዋልክ ገንዘብ ሲኖረኝ ነው። ይኸውልሽ ቲና፣ አንቺ ያልተረዳሽኝ ነገር አለ። ተረድቻለሁ። ጸባዩ በጣም ተቀይሯል። አዎ የሆነ መረጋጋት አይቼባታለሁ። ዳኒ ራሱ በጣም እንደፈራት ነግሮኛል። ደግሞ እሱ ለምንድን ነው ይፈራት? እሱማ እንደሚለው እሷ እንደዚህ ዝም ብላ አታውቅም። የሆነ ከባድ ነገር ሳታስብ አይቀርም ነው የሚለው። አመንሽው? ለእሷ እኮ ለማካበድ አስቦ አይደለም እንደዛ ያለኝ። ለእሱ ራሱ ተቀይራበት ነው። እሱም ላይ አዎ ምንም እያወራቸው አይደለም እና መጠንቀቅ ሳይኖርብን አይቀርም። ግን አስቀይሟት እንዳይሆን። እሱም ተቀይሟ ቢሆንማ እሱ ላይ ብቻ ነበር የምትቀየረው። እኔንም እኮ ምንም አትለኝም። አውርታችኋል? ሁሉንም ነገር እሺ እሺ ብቻ ነው የምትለው። ኦ ስለዚህ ነገሩን ቶሎ መቋጨት አለብኝ ማለት። አዎ ይሻላል። አመሰግናለሁ። ቲና ካሁን በፊት ተንኮሏንና ሴራዋን ስታደርግ ነበረ። ነገር ግን ከጊዜ በኋላ ሁላቸውም እየነቁባት በመምጣቷ የተነሳ አለመችም ስላላት ተንኮሏን ተወት አድርጋ ነበር። ነገር ግን በድጋሚ ካሌብን እፈታሃለሁ፣ ብቻ አንተ ገንዘብ ስጠኝና እኔ እፈታሃለሁ በማለትና በማታለል እንዲሁም ደግሞ አንድ ነገር እንደሚያደርግላት ቃል ካስገባችሁ በኋላ እሱም እውነት የምታደርገው በመምሰል በመታለል ድጋሚ ወጥመድ ላይ እንዲወድቅ አድርገዋለች። እንግዲህ ካሁን በፊት አባቱን ስታሰቃየውና ለብዙ ጊዜ ዊልቸር ላይ እንዲቀመጥ አድርጋው ነበር። እሱ አልበቃ ብሏት ደግሞ የምትወደውን እንዲሁም ደግሞ የትዳር አጋሯን ካሌብን ድጋሚ ልክ የአባቱን አይነት እጣ ፈታ እንዲያገኝ አድርገዋለች። በጣም ያሳዝናል። መጠጥ እንጠጣና ነው የምንወጣው በማለት መጠጥ ውስጥ ግን ያልሆነ ነገር አድርጋ በመስጠት ካሌብን ራሱን እንዲስት አድርገዋለች። በጣም ነው ብቻ የሚያሳዝነው። የቲና ነገር መቼ ነው የሚቋጨው? ሁልጊዜ ተንኮል፣ ሴራ በተደጋጋሚ ትሁትም እንዲጠነቀቁ ብትነግራቸው፣ ነገር ግን እነሱ አሁን ላይ እየሰሟት አይደለም። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። እንግዲህ በባለፈው ትሁት ብር እንደምትፈልግና ፍች እንደምትፈታ ነግራው ነበረ። ዳኒ ስለ ቲናና እንዲሁም ስለሱ እስከዛሬ ድረስ እህትና ወንድም መሆናቸውን የማያውቁ ነበር የመሰላቸው። በእሱ ግን በር ላይ በመሆን ሁሉንም ነገር ሰምቶ ተመልሶ ነበረ ወደ መጣበት። አባትየውም ነገሩን ሁሉ ቀስ ብለን እናውራ ስልህ አንተ ግን ቸኩለህ ሁሉንም ነገር አበላሸህብኝ ብሎ ሲቆጣው ነበረ ካሌብን። ካሌብም አባዬ እስከ መቼ ነው ይሄ ነገር ተደብቆ የሚቀረው? እሰይ እንኳንም ሰማ በማለት ነበር የተደሰተው። ትሁትም ቆይ ምን እያወራችሁ ነው? ምን ሰምቶ ነው ልጁ እንደዚህ ሮጦ የወጣው ብላ ስትጠይቃቸው ስለ እነሱ እያወራን ነበር፣ ምናልባት ያንን ሰምቶ ይሆናል ሮጦ የሄደው ስትል ነበረ። ምናልባት አዎ ሰምቶ ሊሆን ይችላል። ግን እውነት አሁን ይሄ ድጋሚ እዚህ ቤት ይመጣል አይመጣም በሚሉበት ሰዓት እሱ አያፍርም። ይሄ ነገር ከባድ የሚሆነው ቲና ብትሰማ ነው። ቲና ካላወቀች እሱ ቢያቅም ልጁ ግድ የለውም ተመልሶ ይመጣል ነበር ያሉት የካሌብ አባት። እውነትም እሱ እንግዲህ አሁን ለቲናም ደብቋታል፣ ቲናንም አልነገራትም።
ያው እያስመሰለ እቤት ውስጥ በድጋሚ መጥቶ ቀጥ ብሎ ወደ ትሁት ጋር ነበር የሄደው። ትሁትን ሄደው ቆይ ግን ለምንድን ነው እንደሚያውቁ እስከ ዛሬ ድረስ ያልነገርሽኝ ብሎ ሲላት እኔ እኮ በተደጋጋሚ ቀጥታ ይሄንን ባልነግርህም እየነገርኩ ነበር፣ ግን አንተ ልትሰማኝ አልቻልክም ስትለው በጣም ታሳዝኛለሽ ትሁት ብሎ ሲላት አንተ ሲነገርህ መቼስ ትሰማለህ? ይኸው ሰምተህስ ራሱ አይንህን በጨው አጥበህ ተመልሰህ እዚህ ቤት መጣህ አይደል እንዲህ ብላ ስትለው ነበር። አዎ እኔም እኮ የመጣው ስለጨነቀኝ የምሄድበት ስለሌለ የግዴታ ተመልሼ የመጣሁ እንጂ የሚመጣ አልነበረም፣ ግን ኪሴ ባዶ ነው ታውቂያለሽ ብሎ ሲላት ቆይ አንተ አሁንም ተስፋ አልቆረጥክም እንዴ ስትለው አልቆርጥም፣ እኔ መቼም በዚህ ባዶ ኪስ ሆኜ አልወጣም ከዚህ ቤት የሆነ ነገር ይዤ የምወጣው ታያለሽ እሱን ደግሞ ሲላት ነበር። አንተ አሁንም ቢሆን አልተማርክም የሆነ ነገር እስካልደረሰብህ ድረስ፣ ስለዚህ የምታረገውን ማድረግ አለብህ ስትለው ኤደን ናፈቀችኝ እባክሽን ኤደንን አስታርቀኝ ብሎ ሲላት ላስታርቅህ አልችልም፣ በመጀመሪያ አንተ ተጸጸትና ይሄንን መጥፎ ስራህን አቁመህ ከዛ በኋላ ትጠይቀኛለህ። ግን አንተ አንድም ቀን ሳትጸጸትና ይህን መጥፎ ስራህን ሳታቆም በድጋሚ ላስታርቅህ አንተን አልችልም ብላ ስትለው እሺ ቢያንስ ስልክ አስደውይኝ ደውይላት፣ ምክንያቱም አንቺ ስትደውይላት ታነሳለች፣ ያኔ ድምጿን ልስማት ብሎ ሲል በጭራሽ አላደርገውም፣ እኔን አምናኝ ደውዬ ሰው ብዬ አንተን ሳገናኛት ድጋሚ እኮ አታምነኝም። ስለዚህ ኤደንን እኔ አላስከፋትም፣ ከፈለገች በስልክህ ትደውልህ፣ ካልፈለገች ደግሞ አይመለከተኝም ነበር ያለችው። እንደዚህ ስትለው እንግዲህ አማራጭ ስላልነበረው ኩሽናውን ለቆ ነበር የወጣው። ትሁትም ያው ስራዋን እንደቀጠለች ቲና ዳኒን ሳላ ቁጭ ብሎ ስታገኘው በሰላም መጣህ ምናምን አላለችውም እስከ ዛሬው ማለት ነው። እስከ ዛሬ እንግዲህ እሱን ስታዩ በጣም ደስተኛ ነበር የምትሆነው። ካሌብን ስታይ ነበር መጥፎ ስሜት የሚሰማት። ካሌብ ወደ ቤት ሲመጣ እንዴት ነህ የኔ ፍቅር ስትለው እኔ ያንቺ ፍቅር አይደለሁም ብሎ ነበር ያላት። እሷ ግን ምንም አልመሰላት፣ ምክንያቱም ያሰበችው ተንኮልና ሴራ ስላለ ያንን እስከምታሳካ ድረስ ዝምታዋን ነበር የመረጠችው። ይሄ ዝምታዋና ይሄ ሁኔታዋ ደግሞ ዳኒ በጣም እያሳስበው ነው፣ እየጠየቃት ነው። ብሩን ራሱ ተጨቃጭቃ ካሌብ ብሩን እንድሰጠኝ እፈልጋለሁኝ፣ ፍቹን ከፈለከው ብሩን ቅድሚያ ስጠኝ ስትለው እሱም ምንም ሳያንገራግር ወዲያውኑ ነበረ ብሩን የላከላት። ግን ደግሞ ይህን ስታደርግ አንድ ቀን መጨረሻ እራት እንበላለን፣ እራት ከበላን በኋላ የመጨረሻ እንለያያለን፣ ቤት እየፈለኩ ነው እወጣለሁ ነበር ያለችው። በቃ አፍጠኙ በማለት ብሩን ወዲያው ልኮላት እሱም ተናዶ ጥሏት ሄዶ ነበረ። ይህን አንድ ቀን ያለችውን እሱንም ተስማምቷት ነበር ሄደው። ግን ይህንን ነገር ትሁት እየሰማች ስለነበረ በጣም ነው እንትን ያለችው ማለት ነው። ማለት ምን ልታደርገው ነው የሚለው ነገር በጣም እያሳሰባት ነው ማለት ነው። እንግዲህ እሱም ተናዶ ወጥቶ ነበረ። ከወጡ በኋላ ዳኒና ቲና አብረው ተያይዘው ወጥተው ምንም አይነት ገንዘብ እንዳልተቀበለች አሁንም እየደበቀችው ነው። ቲና አሁን ምን እንዳሰበች ባይታወቅም ዳኒ ራሱ ምን እንዳሰበች ምንም የሚያውቀው ነገር የለም ማለት ነው። የእውነት ምን አይነት ተንኮል ብታስብ ነው በዚህ ልክ ዳኒንም ሳትነግር ብቻዋን ሁሉንም ነገር ለማድረግ የተዘጋጀችው? በጣም የሚያስፈራ ነው። እንግዲህ ትሁትንም ነግራታለች ብዙ ጊዜ አሁን ላይ ያቀርኩት እቅድ ሳስበው ራሱ በጣም የሚያስፈራ ነው ብላ ከዚህ በፊት ዝታባታለች ማለት ነው። ዳኒም ምን እንዳሰበች ቢጠይቃት እሷ ግን በፍጹም ምን የሚያሰብኩት ነገር የለም ስትል እና ታዲያ እንዴት መጠጥ ልትጠጪ ቻልሽ ብሎ ሲላት በቃ መጠጣት ስላስፈለገኝ ነው፣ ትጠጣለህ? አሁን አጠጣም ስትለው አጠጣለሁ፣ ግን ሳይሽ ሁኔታሽን ብቻሽን መሆን ያስፈለገሽ ይመስላል፣ ስለዚህ ብቻሽን ሁኚ ብሏት ነበረ ጥሏት የሄደው ማለት ነው። ጥሏት ወደ ቤት ሲሄድ ካሌብም ቤት ተቀምጦ ነበረ። ዳኒ ወደ ቤት ሲገባ ቆይ ግን አንተ እህትህ ልትወጣ አንተ እዚህ ቤት ምን ታደርጋለህ ብሎ ሲለው አንተስ ለራስህ ምን ትሰራለህ ሲለው እኔ እኮ የአባዬ ቤት ነው ሲል አንተ ለራስህ አለ አይደል እንዴ በዚህ እድሜ አባት ቤት ተዘብዝፈህ እያለው በጣም ትዕግስቱን ሲፈታተነው ነበረ ማለት ነው። ዳኒም እሺ እንግዲህ ምንም ማድረግ ስላልቻለ ጥሎ ነበር የሄደው ካሌብ። ልክ ካሌብ ከቤት ከወጣ በኋላ ቲና ቤት ተመልሳ ነበረ። አንዳንድ ነገሮችን እያነሳችው ወሬ በሚያወሩበት ሰዓት
እኔ በቅቶኛል፣ ይሄ ነገር መቋጫ ያስፈልገዋል። ስለዚህ የጀመርሽውን ነገር ንገሪ ብላት፣ ምንም አልጀመርኩም፣ ቆይ አንተ ምንድን ነው የፈለግከው ስትለው፣ ይህን ሰውዬ ቶሎ እንድትፈችው ብሎ ሲላት፣ እንዴ እሱን ብፈታ የት ልወድቅ? ገንዘብ አለ ሆይ? ብዙ ነገር ያስፈልጋል እኮ ብላ በጥያቄ ስታፋጥጠው ነበረ። ገንዘብ ገንዘብ ስትል፣ ቆይ አንቺ ነሽ ግን ለእኔ እንደዚህ አይነት ነገር የምትነግሪኝ ሲላት፣ አዎ እኔ ነኝ። በፊት ላይ ፍቅር ነበር የምለው፣ ነገር ግን አሁን ገንዘብ እንደሆነ ወሳኙ ነገር አውቄያለሁ ምናምን እያለች በቃ ገንዘብ ምን ያክል ከሰው በላይ ከምንም በላይ ገንዘብ ትልቅ እንደሆነ ስትነግረው ነበረ። ካሌብም እንግዲህ ይሄን 400,000 እንደሰጣት ለዳኒ አልነገረችም። ዳኒም አማራጭ ስለሌለው ዝም ነበር ያለው። እንግዲህ አባትየው ወደ ቤት ሲመጡ እንግዲህ አባዬ ተረጋጋ፣ ትንሽ ነው የቀረ፣ ከዚህ ቤት እወጣልሃለሁ፣ ሸክም ሆንኩብህ አይደል ምናምን ስትለው አንቺና ማብሎ ሲላት፣ እኔና ዳኒ ሸክም ሆነንባችኋል ምናምን፣ አንቺ ብቻ አይደለሽም ካሌብም ነው እሱም መውጣት አለበት ከዚህ ቤት እያላት በሚልበት ሰዓት፣ አይ ትንሽ ነው የቀረኝ እወጣልሃለሁ ስትለው፣ ያው በእኔ ቤት ባትደራደሪ ጥሩ ነበረ፣ የምን ድርድር ስትለው፣ ያው ጉቦ ምናምን እያለ እውነታውን ሲነግሯት፣ እሷ ግን ልታለባብስ ፈልጋ ነበረ፣ ግን አልተሳካላትም። አባትየው ቀድማ አውቀዋል። ይህን ካወቁ በኋላ ካሌብ ጋር ተገናኝተው ሲያወሩ ነበረ። ካሌብም አባዬ ተናደህብኛል ይቅርታ እያለ፣ ቆይ አንተ እስከ መቼ ነው ይቅርታ የምትጠይቀው ምናምን እያለው፣ ያው ይቅርታ ቢያደርጉለትም አሁን ቆይ ስራውን ተውከው አይደለ? እኛ እንዲቀረን ስራው ብቻ ነው፣ ስራውን ደግሞ አጥብቀህ ልትሰራ ይገባል ብለው ሲሉት ነበረ። እኔ እኮ እዛ ስራ ያልሄድኩት አንተን ለመጠበቅ ነው፣ ጠበቅከኝ እንጂ ብሎ ሲያሾፍበት፣ አባዬ አሁንም እያለው ነበር። አዎ አሁንም አንተ አሁንም ቢሆን ለራስህ ምንም የምታውቀው ነገር የለም፣ እኔ ራሴን እጠብቃለሁኝ፣ አብሽር፣ ለእኔ አታስብ፣ ግን ስራህን በደንብ ልትሰራ ይገባል እያለው ነበረ። እንግዲህ በድጋሚ ቲናና ዳኒ ተገናኝተው እዛም በሄደበት ሰዓት ሲጠይቃት፣ እሷ ግን በፍጹም አሁንም ቢሆን ምንም የማውቀው ነገር የለም ያለችው፣ ምንም ያሰብኩት ነገር የለም ስትል፣ እሱ ግን በደንብ ጠንቅቆ ስለሚያውቅ ወደ ቤት መጥቶ ለትሁት እንድትጠነቀቅ ሲነግራት ነበረ። ምክንያቱም እሷ ዝም የምትለው የሆነ ተንኮል ስታስብ ነው፣ ልትጎዳሽ ትችላለች እና ተጠንቀቂ፣ ተጠንቀቋት ብሎ ሲሄድ ትሁትን በመፍራት ካሌብ ከስራ ከመጣ ወደ ክላሱ ከገባ በኋላ ሻይ ይዛለት ሄዳ፣ ካሌብ የምነግርህ ነገር አለ ከሰማኝ ስትል፣ እሺ ቀጥይ ነበር ያላት። ዳኒ በጣም ፈርቷታል። ቲና የሆነ ልጀምረው ያሰበችው ነገር አለና እኔም ስጠይቃት እሺ እሺ እያለች ነው ያለችው። ስለዚህ ከበድ ያለ ነገር ልታደርግብን አስባ ነው ብላ ስትለው፣ ካሌብ እንዴት ዳኒን አመንሽ እሱ ስለነገረሽ ብሎ ሲላት፣ እሱ እኮ ለራሱ ስለፈራ ነው እኔንም የነገረኝ፣ ለሱም ተቀይራበታለች ብላ ስትል፣ ለሱም ተቀየረችበት እያለ ነበር። አዎ በምትለው ሰዓት እንግዲህ ልክ ነሽ፣ እንግዲህ ነገሮችን ማፍጠን አለብኝ፣ ቶሎ መገላገል አለብን፣ አመሰግናለሁ ትሁት መተሽ ስለነገርሽኝ ሲላት ነበር። እሷም እሺ ግዴታዬ ነው፣ እዚህ ቤት የመጠበቅ ኃላፊነት አለብኝ ነበረ ብላው የሄደችው። ዳኒም ሁኔታዋ ምንም ስላልተመቸው ቤቱን ለቆ ሄዷል። እሷም ራሷን እየተቀባባችና እየተኳኳለች ባለችበት ሰዓት ከክላሱ ሲወጣ ሳላ ላይ ሲያገኛት፣ ቆይ አንቺ አሁንም አለሽ እንዴ ብሎ ሲላት፣ አዎ አለሁ፣ የት እሄዳለሁ፣ አንድ ነገር እኮ ይቀራሃል ስትለው ነበር። ምንድን ነው የቀረሽ? ስለዚህ እራት መብላት አለብን፣ የት ነው የምንሄደው ምናምን ብላ ስትለው፣ እሱ ሲጠይቃት፣ አንተ የፈለክበት ሬስቶራንት የፈለክበት ይዘህ ልትሄድ ትችላለህ፣ ግን ከመሄዳችን በፊት ወይን መጠጣት አለብን ብላ ስትል፣ ግዴታ ነው እንዴ ሲላት፣ አዎ ስትል እሺ በማለት እሱም አምኗት ወደ ክችን ከገባች በኋላ ያው እንደተለመደው ሸር እንደ እሷ ሸሯ ሁልጊዜ በቃ መጥፎ ነገር ላሰበች አይታክታትም ሰዎችን ለመጣል። እኔ በዚህ የመጣ ገንዘብ ራሱ ምን አይነት ደስታ ሊሰጣት እንደሚችል እሱን ወደፊት አብረን ነው የምናየው ይሆናል። እንግዲህ ልክ አባቱን እንዳደረገችው ካሌብንም መድኃኒት
አድርጋ ሰጥታው ካልጠጣን ብላ እሱም ደግሞ ብዙም ተዘናግቷል። አባቱ እና ትሁት ከበስተጀርባው ስላሉ ነው እንጂ እሱ እስከ ዛሬ ድረስ የፈለገችውን ማድረግ ትችላለች። ልክ መጠጡን ተቀብላ ከሰጠችው ችርስ እንጠጣ ብላ ካለችው እንደ አጋጣሚ ትሁት እየተከታተለቻት ስለነበረ ለካሌብ አባትም ነግራቸው ስለነበር ካሌብ እባክህን እንዳጠጣው በመጀመሪያ እሷ ትጠጣ ብላ ስትል እንግዲህ ቲና ድርቅ ብላን የቀረችው ማለት ነው። ምክንያቱም ይህንን ለሱ ያደረግሽውን አንቺ ጠጪ ብለው ሲያፋጥጧት ነው ያለቀው። እውነት ቲና የምታደርገው ነገር ሁሉ ነገር አልሳካላት እያለ እየከሰረች ነው የምትገኘው። አባትየው ብዙ መከራና ስቃይ አሳልፈዋል። ወደፊት ግን ምንም አይነት ችግር እንዲደርስባቸው አይፈልጉም። እንግዲህ አሁን ላይ ዳኒና ቲና እስር ነው የሚጠብቃቸው። እስከ ዛሬ ላደረጉት ሁሉ የእጃቸውን የሚያገኙበት ቀን ደርሷል። አባትየው ፖሊስ ጠርቻለሁኝ በፖሊስ አስይዛችኋለሁ ሲል በጣም ነበር የደነገጠችው ቲና ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያድርግልን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ መልካም ቆይታ ይሆንላችሁ።